ትራምፕ በ2024 ያሸንፋል ከኢራንም ጋር ጦርነት ውስጥ ይገባል ብለህ መገመትህ ግልጽ ነው ለሚሉ ምን ምላሽ ትሰጣለህ? ነገር ግን ይህ በጂኦፖለቲካዊ ጥልቀት ወይም በጌም ቲዮሪ ላይ የተመሰረተ አልነበረም። የአሜሪካን ፖለቲካ ወይም የዓለምን ፖለቲካ የሚከታተሉ ሰዎች ይህንን ሊገምቱት ይችሉ ነበር። እኔና ሌሎች ብዙዎች ትራምፕ በ2024 ሊያሸንፍ እንደሚችልና ልክ በመጀመሪያው የስልጣን ዘመኑ ቃሲም ሱሌይማንን በገደለበት ወቅት እንዳደረገው ሁሉ አሁንም ከኢራን ጋር ያለውን ውጥረት ሊያባብስ እንደሚችል ስናስጠነቅቅ ነበር። Right. So I think that if you've been following the news very closely. መልካም ነው። ስለዚህ ዜናውን በቅርበት ለሚከታተል ሰው እነዚህን ሶስት ትንቢቶች መናገር በጣም ቀላል ነበር ማለት ይቻላል አይደል? ምክንያቱም በትራምፕ የመጀመሪያ የስልጣን ዘመን ቀደም ሲል እንደተከስከው ትራምፕ ከኢራን ጋር ያለውን ግጭት የማባባስ ታሪክ ነበረው። ልክ ነው። ትልቁ ማባባስ ደግሞ ትራምፕ የቃሲም ሱሌይማኒን ግድያ እንዲፈጸም ትዕዛዝ በሰጠበት ወቅት ነበር። እናም እውነቱን ለመናገር አሜሪካና ኢራን በዚያን ጊዜ ጦርነት ውስጥ መግባት ነበረባቸው። ነገር ግን በሁለቱም ወገኖች በተደረጉ ውጥረትን የመቀነስ ጥረቶች በዚያን ጊዜ የሶስተኛውን የዓለም ጦርነት መከላከል ተችሏል። ነገር ግን ትራምፕ መካከለኛው ምስራቅ ግጭት እንዲጀምር ከባልደረቦቹና ከገንዘብ ደጋፊዎቹ ከፍተኛ ጫና ይደረግበት ነበር። ስለዚህ ትራምፕ በ2020 ቢያሸንፍ ኖሮ ግጭቱን እንደሚጀምር እርግጠኛ ነበርኩ። ግን እንደ ድል ሆኖ ተሸነፈ። ስለዚህ ጥያቄው ሁለተኛው የስልጣን ዘመን የማግኘት እድሉ ምን ያህል ነው? በ2024 ያሸንፋል የሚል ነበር። ዜናውን ስከታተል ደግሞ ዲሞክራቶች ተስፋ ቢስ እንደሆኑ የገቡትን ቃል እየፈጸሙ እንዳልሆነና ብዙ ችግሮች እንዳሉ ለኔ ግልጽ ነበር። ለምሳሌ በጋዛ እየሆነ ያለው ነገር፣ በዩክሬን ያለው ጦርነት የአሜሪካ መራጮች በዲሞክራቲክ ተቋሙ ላይ ተስፋ እንዲቆርጡ እያደረጋቸው ነበር። ስለዚህ ትራምፕ በ2024 የማሸነፍ እድሉ ሰፊ እንደሆነ አሰብኩ እና ካሸነፈ ደግሞ ኢራንን የማጥቃት ከፍተኛ እድል እንዳለ አመንኩ። ስለዚህ ሶስቱም ትንቢቶች ተሳክተዋል። Just on your predictions, I just want to be clear here. Nikki Haley was key to your ስለ ትንቢቶችህ አንድ ነገር ግልጽ ማድረግ ፈልጋለሁ። ኒኪ ሄሊ ስለ ኢራን ለተናገርከው ትንቢት ቁልፍ ነበረች። ትራምፕ እሷን እንደ ተቀዳሚ እጩና እንደ ምክትል ፕሬዝዳንቱ ይመርጣታል ብለህ ነበር። እሷም ትራምፕን ከኢራን ጋር ጦርነት ውስጥ እንዲገባ ጫና ታደርግበታለች አልክ። እሷ የታወቀች የጦርነት አቀንቃኝ በመሆኗ፣ ነገር ግን እሷን አልመረጣትም። አሁን ያለው ምክትል ፕሬዝዳንቱ ጄዲ ቫንስ ደግሞ የዚህ ጦርነት ተጠራጣሪ ተደርጎ ነው የሚታየው። ስለዚህ በዚህ ላይ ተሳስተሃል ብለህ ታምናለህ? አዎ፣ በእርግጠኝነት በወቅቱ ትራምፕ በ2024 የሚከተለውን የምርጫ ስልት እያሰብኩ ነበር። ኒኪ ሄሊን ቢመርጥ ለዘመቻው ትልቅ መነቃቃት ይሆን ነበር ብዬ አስብ ነበር። ምክንያቱም ኒኪ ሄሊ በዋሽንግተን ዲሲ ባሉ የኒዮ ኮንዘርቫቲቭ ደጋፊዎች ዘንድ በጣም ተወዳጅ ነች። በተጨማሪም በከተማ ዳርቻዎች በሚኖሩ ነጭ ሴቶች ዘንድ ተወዳጅ ነች። ይህም እንደ አውሮፓውያን አቆጣጠር በ2020 ለባይደን ድል ቁልፍ ነበር። ስለዚህ ኒኪ ሄሊን ይመርጣል የሚል ትንቢት ተናገርኩ። ነገር ግን በተመሳሳይ